የኔታ በርካታ መጻሕፍቶች አሏቸው። በርካታ የእጅ መስቀሎቻቸው የሚገርመው ነገር የአንገት መስቀላቸው ሳይቀር ነው እንግዲህ ማተባቸው ሳይቀር ነው ለሙዚየም መቀመጥ አለበት ለወደፊቱ ለበረከት ነው በሚል እነሱ ነገሮች ተቆጥረው የተቀመጡበት አግባብ ነው ያለው። የ40 ቀን መታሰቢያቸው ጥር 2 ነው የሚሆነው። ጥር 2 2018 ነው የሚሆነው። ስለዚህ ይህ ደግሞ በደመቀ ሁኔታ ነው የሚከበረው። ከጥር 1 ጀምሮ ነው። ጥር 1፣ ጥር 2፣ ጥር 3 ነው የሚከበረው። ስለዚህ ጉባኤ ቤቱ እየቀጠለ እንደሆነ መቀጠል እንዳለበት እሳቸውም አደራ ያሉ ስለሆነ ለጉባኤ ቤቱ 2 ለጊዜው በሊቀ ጳጳሱ በሀገረ ስብከቱ የመጨረሻ መፍትሄ እስከሚሰጠው ድረስ 2 ደቀ መዛሙርቶቻቸው የተመረቁ እሳቸው ያስመረቋቸው ከማረፋቸው በፊት ያስመረቋቸው አሁንም ጉባኤ ቤቱን ገና ያለቀቁ 2 ልጆች መምህር ሰርጸ በቀለና መምህር ቃለ ጽድቅ ፈጠነ የሚባሉት ጉባኤ ቤቱን ይዘው እያስተማሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ መምህር ሕግ ይሁ በረከተ ወያህጉር ማይል ውስታይል ወያስተሪ አምላክ አማልክት በጽዮን። የሕግ መምህር በረከትን ይሰጣል ከኃይል ወደ ኃይል ይሄዳልና ወያስተሪ አምላክ አማልክት በጽዮን። የአማልክት አምላክ እግዚአብሔር በጽዮን ይገለጣልና። ነቢየ እግዚአብሔር ዳዊት ስለ መምህራን ሲናገር ይህንን ኃይለ ቃል ተናግሯል። ዛሬ አይናማ ሊቃውንት ከሚባሉት መካከል የአራት አይና ቆሞስ መምህር ይባቤ በላይ እረፍታቸውን አስመልክቶ ከዚህ በፊት የነበሩ ስራዎችንና ከረፍት እሳቸው ካረፉ በኋላ እየተሰሩ ያሉ በገዳሙ በጉባኤው እንዲሁም የእሳቸውን የ40 ቀን መታሰቢያ በተመለከተ በልጆቻቸው በወዳጆቻቸው በምእመናኑ እየተሰሩ ያሉ ስራዎችን ለመግለጽ ነው ከዚህ የተገኘሁት ማለት ነው። መምህራችን አራት አይና ቆሞስ መምህር ይባቤ በላይ በ1951 ተወልደው በ5 ዓመታቸው ወደ ጉባኤ ቤት በመግባት ዘርፈ ብዙ የሆኑ የእግዚአብሔር ቃል ወይም ደግሞ በርካታ መጻሕፍትን ተምረዋል። በበርካታ ዘርፈ ብዙ የቤተ ክርስቲያናችን ሙያም ተመርቀዋል። በ1979 ጀምረው ጉባኤ ቤት ተክለው በማስተማር ደረጃ ለ46 ዓመታት ቅኔ እስከ አገባቡ ብሉይ፣ ሐዲስ፣ አቦሻክር፣ ፍትሐ ነገሥት እንዲሁም የተለያዩ መጻሕፍትን አስተምረው በርካታ ደቀ መዛሙርትን አስመርቀዋል። በ57 ዓመታቸው በ67 ዓመታቸው ከዚህ ዓለም ድካም አርፈዋል። ስለዚህ እሳቸው ካረፉ በኋላ ያው በርካታ ሊቃውንተ ቤተ ክርስቲያን ከአድባራቱ ከገዳማቱ እንዲሁም ከየአህጉረ ስብከቱ ብፁዕ አቡነ ዘካርያስን የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና ቅዱስ ሲኖዶስ አባልን በመጨመር በቦታው ተገኝቶ ህዳር 23 2018 ዓመተ ምህረት ያው እንግዲህ የቀብር ስርዓታቸው ተፈጽሟል። እሳቸው ስርዓተ ቀብራቸው ከተፈጸመ በኋላና ከሚያልቀው ዓለም ወደማያልቀው ዓለም ለረፍት ለበረከት ለልዩ አገልግሎትና ለበለጠ አገልግሎት ከተሸኙ በኋላና ከሄዱ በኋላ በርካታ ስራዎች እየተሰሩ መሆኑን በዚህ መግለጽ እፈልጋለሁ። ምክንያቱም እሳቸው ማደራ ያሉት ስላለ በተመሳሳይ ሊቃውንቱም ምእመናኑም የጉባኤ ቤቱ ጉዳይ ምን ይሆን የገዳሙ ጉዳይ ምን ይሆን በተመሳሳይ የገዳሙ ልማትስ የት ይደርስ ይሆን፣ ደቀ መዛሙርቱ ይበተኑ ይሆን፣ ጉባኤ ቤቱ ይፈታ ይሆን፣
መነኮሳት ይበተኑ ይሆን ገዳሙ ይፈልስ ሲሆን በሚል ብዙ እያሰቡ እንዳለ ምእመናኑ እያሰቡ እንዳሉና እየተጨነቁ እንዳለ እናውቃለን። ስለዚህ እሳቸው አሁንም የሄዱት ለማገልገል ነው። አሁንም የሄዱት ወደ አገልግሎት ነው፣ ለበለጠ አገልግሎት ነው። ስለዚህ ያረፉት ከድጋመ ሥጋ ነው እንጂ በአካለ ነፍስ ከጉባኤ ቤቱም ከገዳሙም ስለማይለዩ፣ ስለዚህ ጉባኤ ቤቱም መቀጠል ስላለበት ገዳሙም ጠንክሮ መቀጠል ስላለበት ተሰባስበው ልጆቻቸውና የሚመለከታቸው አካላት እሳቸው ስርዓተ ቀብራቸው በተፈጸመ በ23 ማለት ነው በ24 ልጆቻቸው በአዲስ አበባም በባህር ዳርም በተለያዩ ቦታ ያሉ ልጆቻቸው አድረው እንዲሁም የሚመለከታቸውና ስለ ጉባኤ ቤቱ የሚቆረቆሩ ይገባኛል ያገባኛል የሚሉ ምእመናንም እዛው በመገኘት ውይይት ተካሂዷል። ስለዚህ ከተወያዩንበት መካከል አንዱ ጉባኤ ቤቱ እንዴት ይቀጥል ነው። ጉባኤ ቤቱ መቀጠል አለበት። የኔታ ሰፊ ጉባኤ ቤት ሰርተው አስመርቀዋል። ፈለገ ሊቃውንት ናዳ የአራቱ ጉባኤያትና የድጓ ቤት በሚል የኔታ በሀገረ ስብከቱ አማካኝነት አስመርቀዋል። እንግዲህ ባስመረቁ በወራቸው ነው ከድካመ ሥጋ ያረፉት። ስለዚህ ጉባኤ ቤቱ እየቀጠለ እንደሆነ መቀጠል እንዳለበት እሳቸውም አደራ ያሉ ስለሆነ ለጉባኤ ቤቱ ሁለት ለጊዜው በሊቀ ጳጳሱ በሀገረ ስብከቱ የመጨረሻ መፍትሄ እስከሚሰጠው ድረስ ሁለት ደቀ መዛሙርቶቻቸው የተመረቁ እሳቸው ያስመረቋቸው ከማረፋቸው በፊት ያስመረቋቸው አሁንም ጉባኤ ቤቱን ገና ያለቀቁ ሁለት ልጆች መምህር ሰርጸ በቀለና መምህር ቃለ ጽድቅ ፈጠነ የሚባሉት ጉባኤ ቤቱን ይዘው እያስተማሩ እንዳለና ትምህርት ተጀምሮ አሁንም ደቀ መዛሙርቱ ተረጋግተውና ተበረታተው ጎን ለጎን የኔታን መታሰቢያ እያደረጉ ዳዊት እየደገሙ ፍታት እያስፈቱ ቅዳሴ እያስቀደሱ ገዳማቱንም በልማቱ ስራ እያገዙ እንዲሁ ጉባኤ ቤቱ እየቀጠለ ትምህርት ጀምረው እየተማሩ ይገኛሉ ማለት ነው። እሱ እንዲሆን ነው የተደረገው። ሁለተኛው መነኮሳቱ አባታችን አረፉ፣ ከዚህ በኋላ ማን አባት ይሆነናል ብለው የተስፋ ስሜት መቁረጥ ስሜት እንዳይሰማቸው እንዲሁ ተሰብስበን መነኮሳቱን አጓይተናል። መነኮሳቱም ያው እስከ 40 ቀን መታሰቢያቸው ድረስ በርተው ጠንክረው መቀጠል እንዳለባቸው ስርዓተ መዋቅሩን ጠብቀው አበምኔቱ ከዚህ ዓለም ድካም ቢያርፉም እመምኔቷም ሌሎችም መዋቅሮች በገዳማት ስርዓተ ሕግ መዋቅሮች ስላሉ በዚያ መዋቅር እየተመሩ ስራ እንዲሰሩ አገልግሎታቸውን እንዲያስቀጥሉ ምናኔያቸውን አበርተው እንዲቀጥሉ ተደርጎ አሁንም መነኮሳቱ ተበረታተው በዚህ በኩል የገዳሙ ስራ ቋሚ የሆነውን ስራ እየሰሩ በተመሳሳይ ደግሞ የኔታን የ40 ቀን መታሰቢያንም ስራ እየሰሩ ተረጋግተው ይገኛሉ ማለት ነው። ሶስተኛው በኔታ በዚህ ገዳም ሲኖሩ በክብረና ግናዳ ቅዱስ ላሊበላ አንድነት ገዳም ሲኖሩ በርካታ መጻሕፍትን ለቤተ ክርስቲያን በብራና መልኩ አጽፈዋል። የተለያዩ ወረቀት መጻሕፍቶች አሉ። እንዲሁም የጉባኤ ቤቱ መጻሕፍቶች አሉ። እንዲሁም የእሳቸው የግል ንብረቶች የሚባሉት መስቀሎቻቸው፣ የእጅ መስቀሎቻቸው፣ የሚለብሷቸው የነበሩ ልብሶቻቸው፣ የገዳማዊ ልብሶቻቸውም ሳይቀር እነዚህ ቆጠራ ተካሂደው ወደ አንድ ሙዚየም ተሰርቶ ወደ አንድ እስከሚጠቃሉ ድረስ እዛው እሳቸው በነበሩበት ቤት አካባቢ የራሳቸው ዕቃ ቤት ስላለ በዚያ መልኩ ቆጠራ ተካሂዶ ኮሚቴ ከደቀ መዛሙርቶቻቸው የመነኮሳቱ ኮሚቴዎች እንዲሁም ደግሞ ከሀገር ሽማግሌዎች ከባህር ዳር አካባቢ ካሉ ግለሰቦች አማንያን ግለሰቦች ከዚህ የተሰባጠረ ኮሚቴ ተቋቁሞ ያው መጻሕፍቱ ተቆጥረው ንብረቶች ተቆጥረው ወደ አንድ አካባቢ ተቀምጠው ለዚህም ኃላፊነት ተሰጧት አንዲት የገዳሙ ዋና ጸሐፊ የሆነችዋ እማሆይ ወለተ መድኅን የሚባሉት ያው ቁልፍ ተረክበው በሳቸው እንዲከፈት በሳቸው እንዲዘጋ ሲፈለግ ብቻ ኮሚቴው ፈቅዶ ወስኖ ውሳኔ ወይም ደግሞ ተፈራርሞ የሚፈለገው ነገር ሲያስፈልግ በዛን ሰዓት እንዲከፈት እንጂ በኋላ እሳቸው ይህንን ተረክበው እንዲያስቀጥሉ የተደረገበት ጉዳይ ነው ያለ። አሁን ከንብረትም ከሌላም ጉዳይ ያው ስጋት የለም ማለት ነው። የኔታ በርካታ መጻሕፍቶች አሏቸው። በርካታ የእጅ መስቀሎቻቸው የሚገርመው ነገር የአንገት መስቀላቸው ሳይቀር ነው እንግዲህ
ማተባቸው ሳይቀር ነው ለሙዚየም መቀመጥ አለበት ለወደፊቱ ለበረከት ነው በሚል እነሱ ነገሮች ተቆጥረው የተቀመጡበት አግባብ ነው ያለው። አራተኛው የ40 ቀን መታሰቢያቸውን ጉዳይ እንዴት ማስኬድ እንዳለብን ነው። ስለዚህ ከአረፉበት ወይም ስርዓተ ቀብራቸው ከተፈጸመበት ከ23 ዳር 23 2018 ጀምሮ እስከ 40ው ቀን ድረስ ሙሉ ቅዳሴ በየቀኑ 40ውን ቀን ሙሉ እየተቀደሰ ነው። 40ውን ቀን ሙሉ ፍታት እየተፈታ ነው። 40ው ቀን ሙሉ ዳዊት እየተደገመ ነው ማለት ነው። ይሄ እየተካሄደ ነው ያለው በሁለቱም በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ቤተክርስቲያንም ገዳሙ ደብር ላይም እንዲሁ በፈለገ ብርሃንና ዳ ቅዱስ ማርያም ቤተክርስቲያንም በአካባቢው ባሉ አብያተ ክርስቲያኖች ይህ ስርዓት እየተካሄደ ይገኛል ማለት ነው። ስለዚህ እነዚህ ነገሮች ተሰርተዋል። በሌላ መልኩ እንግዲህ የኔታ በነበሩበት ሰዓት በርካታ ዘርፈ ብዙ ልማቶች ለምተዋል። ገዳሙ ላይ ያለማ ገዳሙ ላይ ያልተተከለ አትክልት የለም። ግን እነዚህ ነገሮች መንከባከብ ስላለባቸው መቀጠል ስላለባቸው እንደገናም ደግሞ አሁን አዝሪት መሰብሰቢያ ወቅት ስለሆነ አዝሪቶች እንዲሰበሰቡ ከማድረግ አኳያ እነዚህ ነገሮች ተሰርተው ደቀ መዛሙርቶቻቸው መነኮሳቱ በተመሳሳይ የአካባቢው ህብረተሰብ ተቀናጅቶና ተደራጅቶ ሰብሉን እየሰበሰበ ይገኛል ማለት ነው። እነዚህ ነገሮች እየተደረጉ ናቸው። 40 ቀን መታሰቢያውን በተመለከተ በደመቀ ሁኔታ ለማክበርና ለማስኬድ ከኔታ በረከትም ለማግኘት ያው አብይ ኮሚቴ ተቋቁሟል። 7 የአብይ ኮሚቴ ተቋቁሟል። ከልጆቻቸው ካስተማሯቸው መምህራን ልጆቻቸው እንዲሁም ደግሞ ከመመናኑ ከገዳሙም ተቋቁሞ ያው ገዳሙ 40 ቀን መታሰቢያቸውን ሲደግስ ወይም ደግሞ ሲያከብር በርካታ ወጪ ስለሚያስፈልገው ለበረከት እኛም መሳተፍ አለብን የሚሉ ምእመናን ስላሉ እነዚህ ምእመናን እንዲደግፉ በተመሳሳይም ደግሞ የሚፈልጉትን ነገር እንዲያደርጉ በኮሚቴው ለጊዜው በ3 ሰዎች አካውንት ተከፍቷል። ንግድ ባንክ ላይ ተከፍቷል። በተመሳሳይ አቢሲኒያ ባንክ ላይ ተከፍቷል። እንዲሁም ደግሞ ይህም ስለማይበቃ በሚል አባይ ባንክ ላይ ተከፍቷል ማለት ነው። ስለዚህ የኔታን የሚወዱ ቤተክርስቲያንን ሲያገለግሉ ለ46 ዓመታት ቤተክርስቲያንን ሲያገለግሉ ምናኔያቸውን አጽንተው ገዳማቸውን አጽንተው ገዳም መስርተው ለበርካታ ዓመታት ለቤተክርስቲያኗ የደሙ የሰሩ አባት ስለሆኑ እንግዲህ ቅድም እንዳልነው የሕግ መምህር በረከትን ይሰጣል ነውና ከኔታ በረከት የሚፈልጉ በመታሰቢያቸውም እንዲሁም ጉባኤ ቤቱም እንዲቀጥል ገዳሙ ተጠናክሮ እንዲቀጥል የሚፈልጉና እንዲሁም ሐሳቡ ያላቸው ፍላጎቱ ያላቸው ሰዎች በዚህ አካውንት እንዲደግፉ በዚህ እግር መንገዱን ማሳሰብ እንፈልጋለን። ይሄ ግዴታ የለበትም ለበረከት ነው። ምክንያቱም ለልመናም አይደለም። ገዳሙ የኔታ በነበሩበት ሰዓት ቆፍሮ የሚተዳደር አርሶ ቆፍሮ አልምቶ አትክልት ተክሎ የሚተዳደር ገዳም ነው። እስካሁን በሚዲያ ላይ ወጥቶ ለምኑም የማያውቅ የኔታም ገዳሙም ለምኑ የማያውቅ ገዳም ነው። ግን ለበረከት መሳተፍ እንፈልጋለን። የኔታ በስጋ ቢያርፉም በመንፈስ ከኛ ጋር ናቸው። በረከታቸው ይጠብቀናል፣ አጽማቸው ይጠብቀናል፣ ጸሎታቸው በረከታቸው ይጠብቀናል ያሉ ምእመናን ሁሉ በሀገር ውስጥም በውጭ ሀገርም ያሉ እንዲደግፉ በዚህ አካውንት እንዲደግፉ እንፈልጋለን ማለት ነው። ስለዚህ ኮሚቴው በ3 ጣምራ ኮሚቴ ነው የተከፈተው አካውንቱ። ስለዚህ ህጋዊ ነው። ሀገረ ስብከቱም ያውቀዋል፣ ወረዳ ቤተ ክህነቱም ያውቀዋል፣ ገዳሙም ያውቀዋል፣ ኮሚቴውም ያውቀዋል። ወስኖ ነው የከፈተውና በዚህ መልኩ መደገፍ እንደሚቻል እንዲሁ መልእክት ማስተላለፍ ፈልጋለሁ። ከዚህ ውጭ ደግሞ በማይታወቅ አካውንት የራሳቸውን አካውንት ኤፍቢ ላይ በማህበራዊ ሚዲያ ላይ ለጥፈው የኔታ በረከት ነው ተሳተፉ ለ40 ቀን መታሰቢያቸው እያሉ ለራሳቸው ጥቅም ብለው እየሰሩ ያሉ ሰዎች አግኝተናል። ስለዚህ በዚህ መልኩ ተደርሶባቸው ለሚመለከተው አካል ጉዳዩ ቀርቦ በማጣራት ላይ ይገኛል ማለት ነው። ለወደፊትም ይሄንን የምንከታተል ይሆናል ማለት ነው። የኔታ የ40 ቀን መታሰቢያ አካውንት ግን ህጋዊ የሆነው አካውንት በዚህ መልኩ ነውና ይሄንን በዚህ መልኩ ሰው ይሄንን ይዞ እንዲደግፍ እንፈልጋለን። የመጀመሪያው ንግድ ባንክ ላይ ማለት ነው 1073 45 38
918 ንግድ ባንክ ላይ ማለት ነው። በተመሳሳይ አባይ ባንክ ደግሞ 43 41 01 26 786 38 018 ይሄ አባይ ባንክ ላይ የተከፈተው አካውንት ነው። አቢሲኒያ ባንክ ላይ ደግሞ 24 64 50 207 አቢሲኒያ ባንክ ላይ የተከፈተው አካውንት ነው ማለት ነው። ይሄ አካውንት የተከፈተው ገዳሙ ላይ በመምኔቷ በማይ ማርታ አየለ እንዲሁም ድረስና ነብዩ በሚሉ በሶስት ጣምራ ኮሚቴ ነው የተከፈተው ማለት ነው። ስለዚህ በአገር ውስጥም በውጭም ዓለም ያላችሁ ምእመናን ጉባኤ ቤቱ እንዲቀጥል የምትፈልጉ ጉባኤ ቤቱ በርካታ ደቀ መዛሙርትን አስተምሮ ያስመረቀ በማስመረቅ ደረጃ በመምህር በማስመረቅ ደረጃ ወደ 25000 ደቀ መዛሙርትን አስተምሮ ያስመረቀ በመምህር ያስመረቀ በቅኔ መምህር በሐዲሳት መምህር በብሉይ መምህር በቅኔ መምህርነትና በፍትሐ ነገሥት መምህርነት ያስመረቀ ጉባኤ ቤት ስለሆነ ስለዚህ ጉባኤ ቤቱን ፈለገ ሊቃውንት ጉባኤ ቤት ተብሎ በብፁዕ አባታችን አቡነ አብርሃም የሰሜን ጎጃምና የባህር ዳር አገረ ስብከት ሊቀ ጳጳስና ቅዱስ ሲኖዶስ አባል በሆኑት ስም ያገኘ እድገቱንም እያፋጠነ ያለ ጉባኤ ቤት ስለሆነ የኔታ ከድካመ ሥጋ በማረፋቸው ጉባኤ ቤቱ እንዳይፈታ ለዚሁም ሊሆን የሚችል ስለሆነ ስለዚህ በዚህ አካውንት እንድትደግፉ እንዲሁም ማሳሰብ እንፈልጋለን። የ40 ቀን መታሰቢያቸው ጥር 2 ነው የሚሆነው። ጥር 2 2018 ነው የሚሆነው። ስለዚህ ይህ ደግሞ በደመቀ ሁኔታ ነው የሚከበረው። ከጥር 1 ጀምሮ ነው። ጥር 1 ጥር 2 ጥር 3 ነው የሚከበረው። ስለዚህ በሁሉም በዛን ቀን ተገኝቶ ማንኛውም ሰው ከበረከታቸው እንዲሳተፍ በረከቱን እንዲወስድ በረከት እንዲያገኝ በዚሁ ማሳሰብ እንፈልጋለን ማለት ነው። የመምህራችን የአርያ ሥላሴ አራት አይና ቆሞስ መምህር ይባቤ በላይ በረከታቸው ይረሰን። ሁላችንም የበኩላችን ስራ ሰርተን በረከት እንድናገኝ ገዳሙን እንድናስቀጥል ጉባኤ ቤቱንም እንዳይፈታ እንድናደርግ ማሳሰብ ፈልጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።